ክብር ሁሉ ለጌታችን ለኢየሱስ ክርስቶስ ይሁን። እንደምን ሰነበታችሁ የተወደዳችሁ ቅዱሳን? ሰላም ለእናንተ ይሁን። የጌታ ጸጋና ሰላም ይብዛላችሁ። እግዚአብሔር አምላኬን እጅግ አድርጌ አመሰግናለሁ። ዛሬ ደግሞ እንደገና በእግዚአብሔር ቸርነት፣ በእግዚአብሔር ምሕረት፣ በእግዚአብሔር በጎነት ወደፊታችሁ መጥቻለሁ። እድሜ ተጨምሮልኝ፣ ቀን ተጨምሮልኝ የእግዚአብሔርን ቃል እንድናገር ወገኖች ሆይ ቀላል ነገር አይደለም። መጽሐፍ ቅዱስ ሲናገር ተኛሁ፣ አንቀላፋው፣ እግዚአብሔር ደግፎኛልና ነቃሁ ይላል። በጣም ብዙ ሰዎች በተኙበት የሚሄዱ በጣም ብዙ ሰዎች አሉ። ከነሙሉ አካላቸው የማይነቁ በጣም ብዙ ሰዎች አሉ። እንደገና እስትንፋስ አጥሯቸው የሚነቁ ብዙ ሰዎች አሉ። ወገኖች ሆይ እኛ ግን ከነሙሉ እስትንፋሳችን ከነሙሉ አካላችን እድሜ ተጨምሮልን እግዚአብሔር ቸርነት በስቶልን እንደገና ደግሞ የእግዚአብሔርን ቃል ለመናገር ለማምለክ ጌታን ለማመስገን ወደ ሥራ ለመሄድ ወገኖች ሆይ እድሜ ስለተጨመረልን ጌታ የተመሰገነ ይሁን። እድሜ ደግሞ የተጨመረልን ደግሞ ወገኖች ሆይ ለመኖር ለመብላት ለመጠጣት ሳይሆን መንግስቱን ለመናገር ጌታችን ኢየሱስ ክርስቶስ ስለ ጌታ እራት ሲናገር ምን አለ? ይሄንን ስጋዬን ይሄንን ደሜን በምትወስዱበት ጊዜ ለመታሰቢያዬ በምትወስዱበት ጊዜ ሞቱንና ትንሣኤውን ትናገራላችሁ ይላል። ጌታ የተመሰገነ ይሁን። በምድር ላይ ያለነው ሞቱንና ትንሣኤውን ለመናገር ነው ወገኖች እንጂ የራሳችንን ምድራዊ አቅም ለመገንባት አይደለም። ጌታ የተመሰገነ ይሁን። እንግዲህ እየተማርን ያለነውን ትምህርት እንቀጥላለን። እየተማርን ያለነው ትምህርት በመጽሐፍ ቅዱሳችን በጣም ከባዱ ክፍል ከሚባለው ሮሜ ምዕራፍ 9 ምዕራፍ 10 ምዕራፍ 11 ነው እየተማረን ያለነው። እንግዲህ እነዚህ ሶስቱ ምዕራፎች የሚናገሩት ስለ እስራኤል መዳን ነው የሚናገረው። ርዕሱ ራሱ እስራኤል ትድናለችን? አዎ የሚል ነው። እንዴት እንደሚድኑና እንዴት እንደማይድኑ ክፍሉ የሚናገረው ስለ እስራኤል ነው ወገኖች ሆይ። የምንነጋገረው ስለ እስራኤል ስለሆነ ክፍሉ የሚያወራው ስለ እስራኤል ስለሆነ ማለት ነው እንጂ ወገኖች ሆይ መጽሐፍ ቅዱስ በሙሉ 39ኙ መጽሐፍ ቅዱስ የሚናገረው መዳን በእምነት እንደሆነ ነው። ስለዚህ ለአይሁዳውያን ወይንም ለእስራኤላውያን ጳውሎስ የሚያስረዳው ሰው የሚድነው በእምነት ነው። እነሱ ደግሞ በሕጉ ነው የምንድነው። ሕጉን ጠብቀን 613 ሕጎች አሉ፣ የሚበሉ የሚጠጡ የሚነኩ የሚዳሰሱ ወገኖች ሆይ በጣም እነዛን ፈጽመን ነው የምንድነው ይላል። ሕጉ ደግሞ እኔን ልትጠብቁ ስለማትችሉ ትሞታላችሁ ይላቸዋል። እነሱ ደግሞ በሕጉ ነው የምንድነው ይላል። ሕጉ ራሱ የምትድኑት በእምነት ነው ይላቸዋል። ዘዳግም 30 ቁጥር 11 እስከ 15 ያለውን አንብቤላችኋለሁ። ሰው የሚድነው በእምነት እንደሆነ እነሱ ታዲያ በእምነት ነው የሚዳነው ሲላቸው ሐዋርያ ጳውሎስ እኛ የምንድነው በሕጉ ነው፣ በሕጉ አትድኑም፣ በእምነት ነው የምትድኑ ሲላቸው እንደዛማ ከሆነ ብሎ በጣም ኃይለኛ ብዙ ጥያቄዎች ተነስቶ በተለይ በምዕራፍ 9 ምዕራፍ 10 በጣም ብዙ ጥያቄዎችን አንስተን መልሰናል። ምክንያቱም የሚዳነው በእምነት ስለሆነ ታዲያ ይሄ በሚሆንበት ጊዜ በእምነት ብቻ ከሆነ እግዚአብሔር ሕዝቡን ጥሏል፣ ሕዝቡን አይፈልግም፣ ሕዝቡን ረስቷል የሚል ጥያቄዎችን ሲያነሱ እንመለከታለን። ወገኖች ሆይ በጣም የሚገርማችሁ እንግዲህ በምዕራፍ 11 ላይ 3 ጥያቄዎችን ያነሳሉ። እንደገና ሐዋርያ ጳውሎስ ለዚያም መልስ የሚሰጠው እንግዲህ እንደምታውቁት ብሉይ ኪዳን ነው ያለው፣ አዲስ ኪዳን አልተጻፈም። ከብሉይ ኪዳን እያነሳ ነው መልሱን የሚሰጠው። ምክንያቱም መዳን በአዲስ ኪዳን የመጣ ሳይሆን ከብሉይ ኪዳን ጀምሮ ቃሉ ራሱ የሚዳነው በእምነት ነው። እነ አብርሃም፣ እነ ሙሴ፣ እነ ኤልያስ በሙሉ ወደፊት ክርስቶስ ይመጣል ብለው አምነው ነው የዳኑት ወገኖች ሆይ። ምክንያቱም ገላትያ ምዕራፍ 3 ቁጥር 6ን በምታነቡበት ጊዜ አስቀድሞ እግዚአብሔር ለአብርሃም ወንጌልን ሰበከለትና አመነ ነው የሚለውና ወንጌል ተሰብኮላቸው አምነው ነው የዳኑት። እግዚአብሔር አብርሃም ወንጌል ሲነግረው አመነ፣ በእርሱ አምኖ ጸደቀ ይላል። ጌታ የተመሰገነውን ክብር ለኢየሱስ ይሁን። ስለዚህ እዚህም ላይ እንደገና ምዕራፍ 11 ላይ 3 ጥያቄዎችን ያነሳሉ። በተለይ ደግሞ ምዕራፍ 6 ቁጥር ምዕራፍ 11 ቁጥር 1 እስከ 6 3 ጥያቄዎች ይነሳሉ። ምክንያቱም እነሱ በሕጉ ነው መዳን ያለብን ብሎ አክረረው ይዘዋል። ሕጉን ጠብቀን ሕጉን ፈጽመን አይፈጽሙትም። ምክንያቱም እንኳን 613 አይደለም 9ኙን ጠብቆ በአንዱ የተሳሳተ በሁሉ በደለኛ ነው ይላል ያዕቆብ። እነሱ ሁሉ ነው አይደለም ወገኖች፣ ምንም የማይችሉት ሕጉን መጠበቅ ስላልቻለን እኮ ነው ክርስቶስ የመጣው። ሕጉን ፈጽሞ እኔ አድርጌዋለሁ በእኔ እመኑና ዳኑ ሊል ነው የመጣው ወገኖች።
ቀላሉን ነገር አቅልሎ አምጥቶ እነሱ ከባዱን ነገር ካልታገልን ነው። ዛሬም የምናየው በተለያዩ እምነቶች ይህንን ነው። ቀላሉን ነገር ከመቀበል ይልቅ ከባዱን ነገር አክብዶ በዚያ መታገል ነው የሚቀለው። እና በጣም የሚገርማችሁ 3 ጥያቄዎችን ያነሳሉ። አንደኛ ልክ ምዕራፍ 11 ቁጥር 1 ላይ አይ እንዴ መዳን እስራኤልን የማያካትት ከሆነ እግዚአብሔር ሕዝቡን ጥሏል ማለት ነው ብለው ያነሳሉ። መዳን እስራኤልን ካላካተተ የመዳን ምክንያት እኮ ናት። መሲሁ በሉ፣ መጽሐፍ ቅዱስ በሉ፣ ነቢያት በሉ፣ ደህንነት፣ ኪዳን፣ የመስዋዕቱ ስርዓት ሁሉ ከእስራኤል ነው። ይሄ መዳን እስራኤልን ካላካተተ እግዚአብሔር ሕዝቡን ጥሏል ማለት ነው ብለው ጥያቄ ያነሳሉ። እንዴ ሕዝቡንም አልጣለም ይላል። ሕዝቡን አልጣለም። እንዳልጣለ ምስክር እኔ አለሁ። እኔ እስራኤላዊ ነኝ፣ ከአብርሃም ወገን የቢንያም ዘር ነኝ፣ እኔ አለሁ። እኔ ምስክር ሕዝቡን እንዳልጣለ እኔ እኮ እስራኤላዊ ነኝ። እስራኤላዊ ብቻ አይደለም፣ ከአብርሃም ዘር ነኝ፣ ከቢንያም ወገን ነኝ፣ እኔ ምስክር ነኝ። ሕዝቡን እንዳልጣለ እኔ ምስክር አለሁ ይላቸዋል ምዕራፍ 11 ቁጥር 1 ላይ። ከዛ ይሄንን መልስ ሲሰጣቸው ደግሞ ሁለተኛ ጥያቄ ደግሞ ይነሳል። ሁለተኛው ጥያቄ እንዴ እግዚአብሔር አስቀድሞ ያወቃቸውን ሕዝብ ጥሏቸዋል፣ በቃ እስራኤልን ጥሏቸዋል፣ አይፈልጋቸውም ብለው እንደገና ሁለተኛ ጥያቄ ደግሞ ያነሳሉ። ደግሞ ሁለተኛውን ጥያቄ ደግሞ በሚያነሱበት ጊዜ እግዚአብሔር አስቀድሞ ያወቃቸውን ሕዝብ አልጣላቸውም ብሎ ይነግራቸዋል። ይሄ የሚያሳየው የእግዚአብሔርን ዘላለማዊ እቅድ ነው የሚነግራቸው። አያችሁ፣ የእግዚአብሔርን ዘላለማዊ እቅድ ዓለም ሳይፈጠር በፊት የነበረውን ዘላለማዊ እውቀቱን ይነግራቸዋል። እውቀቱን አሁን ሳይሆን ዘላለማዊ እውቀቱን። ለምሳሌ ኤፌሶን ምዕራፍ 1 ቁጥር 4 ላይ ይላል አስቀድሞ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን እንሆን ዘንድ። ዓለም ሳይፈጠር በፊት፣ አሁን አይደለም። አንተ የዳንከው አሁን ሳይሆን ዓለም ሳይፈጠር በፊት እንደምትድን እሱ ያውቃል። እሱ ያወቃቸውን እንደሚድኑ ያወቃቸውን እሱ ዓለም ሳይፈጠር በፊት ያወቃቸውን እሱ ምን አላላቸውም? አልጣላቸውም። ቅድመ እውቀቱን ይነግራቸዋል። የአሁን ሳይሆን የዛሬ ዓመት ሳይሆን ዓለም ሳይፈጠር በፊት። ለዚህ ነው ሮሜ 8 ቁጥር 29ም አስቀድሞ ያወቃቸውን እነሱን አከበራቸው፣ አጸደቃቸው የሚለው አስቀድሞ። ስለዚህ እግዚአብሔር አስቀድሞ ያወቃቸውን ሕዝብ ምን አላላቸውም? አልጣላቸውም ይላቸው። ከዛ በኋላ ሶስተኛ ጥያቄ ይነሳል። እንግዲህ በእስራኤል በጣም የታወቀው ትልቁ ነቢይ ኤልያስ ምን ይላል? እንዴ እኔ ብቻዬን ቀረሁ፣ ነቢያቶች ሁሉ አለቁ ጌታ ሆይ ብሎ በእግዚአብሔር ፊት እስራኤልን ይከሳል። ብቻዬን ነኝ ብሎ ይከሳል። እግዚአብሔር መጥቶ ምን አለው? አይ ብቻህን አይደለህም፣ አንተ የማታውቃቸው፣ አንተ ያላወካቸው። እንግዲህ ለኤልያስ አልተገለጠም። አንተ ያላወካቸው እኔ ግን የማውቃቸው 7000 የተደበቁ አሉኝ ይላል። 7000 አሉ። ለበዓል ነቢያት ያልሰገዱ 7000 አሉ። ኤልያስ ምን እያለ ነው የሚከሰው? እስራኤል በሙሉ ጠፍቷል፣ ተሳስቷል፣ በኃጢአት ውስጥ ነው፣ ለበዓል እየሰገደ ነው ብሎ እስራኤልን ይከሳል። እግዚአብሔር መጣና አይ ኤልያስ አንተ ስላላወክ ነው እንጂ ስላልገባህ ነው እንጂ ስላልተገለጠልህ ነው እንጂ እውነት ነው። እስራኤል 7000 ብቻ አይደለችም። ከዚያ ሁሉ ሕዝብ ከ12ቱ ነገድ ሕዝብ ትንሽ ሕዝብ ነው በእርግጥ ቅሬታ ያለው 7000 ከ12ቱ ነገድ 12ቱ ነገድ በጣም ብዙ ነው። ነገር ግን ከዛ መካከል ለበዓል ያልሰገዱ አንተ የማታውቃቸው ቅሬታዎች፣ ሬመናንቶች፣ ቱሩፋኖች 7000 አሉኝ ብሎ ይነግረዋል። ከዛ በኋላ ይህንን ካነሳ በኋላ በኤልያስ ዘመን 7000 ቅሬታዎች እንደነበሩ ያን ይነግርና ጳውሎስ በዚህም ዘመን ዛሬም የተመረጡ ቅሬታዎች አሉ ይላል። ቅሬታዎች አሉ። ስለዚህ ቅሬታዎቹ የሚታወቁት ምንድነው? እሱ ያመጣቸዋል። መዳን በጸጋ ነው። መዳን በእምነት ነው። ስለዚህ ቁጥር 6 ዋናና ቁልፍ የሆነ ነገር ያነሳል። በሕግ ሳይሆን የሚዳነው በእምነት ነው። አንተ በክርስቶስ ኢየሱስ ስታምን በነፃ በጸጋ ትድናለህ ይላል። አነብላችኋለሁ፣ ተመልከቱ። አሁን ያነሳሁላችሁን 3ቱን ጥያቄዎች እንዴት እንደሚመልስ ምዕራፍ 11 ሮሜ ምዕራፍ 11 ቁጥር 1 እስከ 6 ያለውን አነባለሁ። እንግዲህ እግዚአብሔር ሕዝቡን ጣላቸውን እላለሁ? አይደለም።
እኔ ደግሞ እስራኤላዊና ከአብርሃም ዘር ከቢንያም ወገን ነኝ እንዳልጣላቸው እኔ ምስክራለሁ። ተመልከቱ፣ አልጣላቸውም። እግዚአብሔር አስቀድሞ ያወቃቸውን ሕዝብ አልጣላቸውም። ቅድመ ዕውቀቱን ይናገራል። መጽሐፍ ስለ ኤልያስ በተጻፈው የሚለውን በእግዚአብሔር ፊት እስራኤልን እንዴት እንደሚከሳ አታውቁምን? ጌታ ሆይ ነቢያትን ገደሉ፣ መሠዊያዎችን አፈረሱ፣ እኔም ብቻዬን ቀረው፣ ነፍሴንም ይሿታል አለ። ነገር ግን አምላካዊ መልስ ምን አለ? ለባኦል ያልሰገዱ 7,000 ሰዎች ለእኔ አስቀርቻለሁ። ሁሉ ለባኦል ሰግደዋል ሲሉ አይ አንተ ስላላወቅ ነው እንጂ ቅሬታዎች አሉ፣ እኔም ማቃቸው 7,000 አሉ ያልሰገዱ አለ። ከዛ ጳውሎስ እንዴት አድርጎ የኤልያስን የብሉይ ኪዳኑን ወደ አዲስ ኪዳን ሲያመጣው እንዲሁ በአሁኑ ዘመንም ይላል፣ እንዲሁ በአሁኑ ዘመንም ደግሞ በጸጋ የተመረጡ ቅሬታዎች አሉ። እስራኤል ስለ እስራኤል ነው እየተናገረ ያለው። አሁንም በጸጋ የተመረጡ በኤልያስ ዘመን 7,000 ቅሬታዎች ለበዓል ያልሰገዱ የእግዚአብሔር ልጆች የእግዚአብሔር ሰዎች እንደነበሩ ሁሉ ኤልያስ ያላወቃቸው አሁንም በዚህ ዘመን ይላል እየተናገረ ያለው ስለ እስራኤል ነው። በዛ ውስጥ እኛንም ያካትታል። አሁንም በዚህ ዘመን ደግሞ በጸጋ የተመረጡ ቅሬታዎች አሉ። አልዳኑም፣ ግን አሉ ቅሬታዎች፣ ተጠርተው የሚመጡ ቅሬታዎች አሉ። ከዛ ምን ይላል ቁጥር 6? በጸጋ ከሆነ ግን ከስራ መሆኑ ቀርቷል። በሕግ አይደለም የሚዳነው፣ በስራ አይደለም የሚዳነው። ቁጥር 6 በጸጋ ከሆነ ግን ከስራ መሆኑ ቀርቷል፣ ጸጋ ያለዚያ ጸጋ መሆኑ ቀርቷል ይላል። አያችሁት? በጸጋ ከሆነ በጸጋ ነው። በጸጋ ከሆነ የሚዳነው በስራ መሆን ቀርቷል። በስራ ከሆነ ግን የሚዳነው ጸጋ መሆኑ ቀርቷል ማለት ነው ይላል። እንጸልያለን። እናመሰግንሃለን ጌታ አባት ሆይ፣ ስምህ የተባረከ ይሁን። ተመስገን ጌታ ሆይ፣ ቃልህን አስተምረን፣ ከሁሉ የማንሰውን ልጅህን እኔን እርዳኝ፣ ብርሃን ይብራልን ጌታ ሆይ። ቃልህ ጨለማዬን ያበራል ይላል ቃልህ። ጨለማችን ይብራ፣ እውቀት ይጨመርልን፣ ብርሃን ይብራልን አባባ። እናመሰግንሃለን በጌታችን በኢየሱስ ክርስቶስ ስም አሜን። እንግዲህ ባለፈው ጌታችን ኢየሱስ ክርስቶስ በወንጌል ካነሳቸው መካከል ምሳሌዎችን አንስቼ ነበረ። ካስታወሳችሁ በአንድ ፈሪሳዊ ቤት ጌታችን ኢየሱስ ክርስቶስ ግብዣ ይጋበዝና በዚያ በግብዣው መካከል እየበሉ እየጠጡ ባሉበት ሰዓት አንድ ሰው ብድግ ብሎ ምን አለ? የእግዚአብሔር መንግሥት ስትመጣ በእግዚአብሔር መንግሥት የሚበሉ የሚጠጡ የሚጋበዙ ግብዣ የሚያደርጉ ሰዎች እንዴት የተመሰገኑ ናቸው ብሎ ይናገራል። ጌታችን ኢየሱስ ክርስቶስ ለዚያ መልስ ይሰጣል። መልስ ሲሰጥ ያለው ምንድን ነው? ምክንያቱም የእግዚአብሔር መንግሥት ስትመጣ በኢሳይያስ ላይ የተጻፈ የእግዚአብሔር ቃል አለ። ምን የሚል? በእግዚአብሔር ተራራ ላይ በእግዚአብሔር መንግሥት ላይ የሰባ ግብዣ ቅልጥም የሞላበት ያረጀ የወይን ጠጅ ይሆናል ይላል። ያንን እስራኤላውያን ሊትራሊ ነው የሚወስዱት። ልክ የእግዚአብሔር መንግሥት በምትመጣበት ጊዜ ሙታን ከመቃብር ይነሳሉ፣ በምድር ላይ ደስታ ይሆናል፣ መብል ይሆናል፣ መጠጥ ይሆናል፣ በደስታ ይኖራሉ፣ ይበላሉ፣ ይጠጣሉ ብለው ነው የሚያስቡትኝ። ጌታችን ኢየሱስ ክርስቶስ ያንን ቀጥተኛ ተርጉሞ ሲናገር ምን አለ? የእግዚአብሔር መንግሥት ሲመጣ የሚሆነውን ነገር ሲናገር አንድ ምሳሌ ተጠቀመ። የተጠቀመው ምንድን ነው? አንድ ትልቅ ባለሀብት ሰው፣ አንድ ትልቅ እንደ ንጉሥ የሚታይ ሰው ትልቅ ግብዣ ያደርጋል። ትልቅ ግብዣ ያደርግና ምን ይላለኝ? በሱ እኩያ የሆኑትን በጣም ሀብታም ሰዎችን ጥሪ ያደርጋል። ጥሪ በሚያደርግበት ጊዜ የተጠሩ ሰዎች ምን የሚል መልስ ሰጡት? የጠራው እራት ነው፣ ትልቅ ግብዣ ነው። ጥሪ በሚያደርግበት ጊዜ ባሪያዎቹን ይልካል። ሄዳችሁ እነዚህን ሰዎች ጥሩልኝ፣ እራት ግብዣ ነው ይላል። የተጠሩ ሰዎች የሰጡት መልስ በጣም የሚያሳዝን ነው። የተጠሩት እራት ነው። አንደኛው ምን አለ? መሬት ገዝቻለሁና መሬቴን ልመለከት እሄዳለሁ አለ በማታ። ከዛ ቀጥሎ ደግሞ ሁለተኛው ምን አለ? አይ
በሬ ገዝቻለሁና በሬዎችን በእርሻ ልሞክራቸው እፈልጋለሁ አለ። በማታ ሶስተኛው ምን አለ? አይ ሚስት አግብቻለሁና እኔ ደግሞ ልመጣ አልችልም ብሎ ተናገረ። የዚህን ጊዜ ጌታው በጣም ተቆጣ። ያንን ትልቅ ግብዣ ምን አደረጉት? አረከሱበት ማለት ነው፣ ናቁት ማለት ነው። በጣም ተቆጣ፣ ናቁኝ አለ። ከዛ በኋላ ባሪያዎቹን ላከና ከነዚህ ሰዎች አንድስ እንኳን እራቴን አይበሉም፣ ተጠርተው ነበር፣ ነገር ግን ግብዣዬን ስለናቁ አንዳች እንኳን አይቀምሱም፣ ነገር ግን ግብዣዬ በከንቱ አይቀርም አለ። ወደ ከተማ፣ ወደ መንደር፣ ወደ ስላሽ ውጡና አሁን ባለሀብቶችን አይደለም ያላቸውን አይደለም፣ አሁን ሄዳችሁ አንካሳውን፣ ጉንድሹን፣ እውሩን ያገኛችሁትን ሁሉ አስገቡ አለ። ለምን? የተጠሩ ብዙዎች ናቸው፣ የተመረጡ ግን ጥቂቶች ናቸው ብሎ ጌታችን ኢየሱስ ክርስቶስ ምሳሌ ሲሰጥ እንመለከታለን። ወንጌል ለዓለም ሁሉ ነው። ወንጌል ለእስራኤል ሁሉ ነው። ጥሪ ለሁሉም ነው። ተጠርቷል። ኑ ግቡ ብሎ በወንጌል ጠርቷል። ኢየሱስ ክርስቶስ ለዓለም ሁሉ ነው የሞተው። ነገር ግን የተጠራ ሁሉ አልመጣም። ለዚህ ነው የተጠሩ ብዙዎች ናቸው፣ የተመረጡ ጥቂቶች ናቸው የሚለው። ከዛ ጌታው እነሆ እንደላከን አድርገናል። አንካሳዎችን፣ ጉንድሾችን፣ የታመሙትን፣ የተናቁትን ከየመንደሩ ሁሉ አስገብተናል። ግን አሁንም ቦታው ምንድን ነው? ሰፊ ነው። ገና ብዙ ሕዝብ መግባት አለበት አሉትኝ። እውነት ነው። የእግዚአብሔር መንግስት የዓለም ሕዝብ ሁሉ ቢገባባት ወገኖች ሆይ አዳራሹ ሰፊ ነው። የደስታ ቤት ነው። የሚጠብ ነገር የለም። አሁንም ሰፊ ነው። ብዙ ሕዝብ ያስፈልጋል አሉት። ከዛ በኋላ ጌታው ምናል? እንኪያስ ደግሞ አሁን ከቅጥሩ ውስጥ ሆናችሁ አይደል ተናግራችሁ እነዚህን አንካሳዎችን፣ ጉንድሾችን፣ እውሮችን፣ የተናቁትን ያመጣችኋቸው፣ አሁን ደግሞ ከቅጥር ውጭ ሂዱና ያገኛችሁትን ሁሉ አስገቡ አለ፣ አምጡ አለ። ከዚያ ግን አንድስ እንኳን ከነዚያ ከባለ ሀብቶች መካከል ግብዣይን ከናቁ መካከል አንዳቸውም አይቀምሱም አለ። ወገኖች የጌታ ኢየሱስ ክርስቶስ ይህንን ተረጎመው ምን አለ? እናንተ የእግዚአብሔር መንግስት ስትመጣ መብል አለ፣ መጠጥ አለ፣ ግብዣ አለ፣ ደስታ አለ ብላችኋል። የእግዚአብሔር መንግስት እኮ በመካከላችሁ መጥቷል። እናንተ ይሄው እየበላችሁ እየጠጣችሁ ነው፣ በመካከላችሁ ነው። ምክንያቱም የእግዚአብሔር መንግስት ጌታችን ኢየሱስ ክርስቶስ ነው፣ በመካከላችሁ ነው ይሄው። ነገር ግን እናንተ የምትሉት የሰባ ቅልጥምና ያረጀ ወይን ጠጅ ይበላል ይጠጣል በእግዚአብሔር መንግስት ነው የምትሉት። ስጋዊ ወይን ጠጅና ስጋዊ የሆነ ስጋ የሚበላ ፊዚካል ነው የምትጠብቁት። ነገር ግን ይመስላችኋል እንጂ ይሄ የሚናገረው ስለ ዘላለም ሕይወት ነው፣ ስለ ሰማያዊ በረከት ነው። ይሄው እየበሉት ነው፣ ይሄው እየጠጡበት ነው፣ ይሄው እየተደሰቱ ነው አለ ጌታችን ኢየሱስ ክርስቶስ። እነማን ናቸው እነዚህ? እነማን ናቸው እየበሉት ያሉት? አንካሳዎቹ፣ ጉንድሾቹ፣ እውሮቹ፣ ቀራጮቹ፣ ጋለሞታዎቹ፣ የተናቁት፣ የተጠሉት በጌታችን ኢየሱስ ክርስቶስ ዙሪያ ቋጭ ብለው በእግዚአብሔር መንግስት ሆነው ገብተው መንግስት ውስጥ ምን እያደረጉ ነው? እየተደሰቱ ነው። እነማን ናቸው እነዚህ? አይሁድ ውስጥ ሆነው አይሁዳውያን ሆነው ችግር ውስጥ ያሉ አመንዝራ የተባሉ፣ የተናቁ የተባሉ፣ ቀራጭ የተባሉ እነ ማቴዎስን የመሰለ እነ ዘኪዮስን የመሰለ እነ አመንዝራዎች መዓት በኢየሱስ ክርስቶስ ዙሪያ ነበሩ። ኢየሱስ ክርስቶስ የአመንዝራዎች፣ የቀራጮች፣ የዝሙት አድራጊዎች ወዳጅ አይደል የተባለው? አዎ። እናንተ ከላይ ሆናችሁ አትነኩ አታስነኩ፣ ከላይ ኩፈሳ ሆናችሁ ከታች ያሉት የተናቁት መጡ አለ። ከዚያስ ከቅጥሩ ውጭ ደግሞ ሂዱ አለ። ማንን ያመለክታል? አሕዛብን። እኛ ቅጥሩ ውስጥ ያሉ አይሁዳውያን፣ ከቅጥሩ ውጭ ያሉ ደግሞ አሕዛብን፣ ሌሎችን የሚያመለክት ነው ወገኖች ሆይ። ስለዚህ ከቅጥሩ ውጭ የተባሉት አሕዛብን ያጠቃልላል። በቅጥሩ ውስጥ ያሉት ደግሞ አይሁዳውያንን ነው የሚያጠቃልለው። ጌታ የተመሰገነው። እነዚያ ወገኖች ሆይ ጥሪ ተደርጎላቸው አልመጡም። እኛ በቅተናል፣ ነቅተናል፣ ቃሉ ከኛ ወዲያ እኛ እያንዳንዱን እየተነተንን የሚሉ ናቸው። ነገር ግን መዳን ውስጥ አልገቡም። ጌታችን ኢየሱስ ክርስቶስ የአጋንንት ልጅ ሲላቸው በዮሐንስ ወንጌል አባታችሁ አጋንንት ነው ሲላቸው በዮሐንስ ወንጌል ምዕራፍ 8 ላይ እንመለከታለን። ወገኖች ሆይ
ቃሉ አላቸው ግን አልዳኑ። አይሁዳውያን ናቸው ግን አልዳኑ። ይሄ ማለት እግዚአብሔር በእውነት እያደረገው ያለውን ቅድመ ዕውቀቱን ነው የሚያሳየን፣ ቅድመ ዕውቀቱን። ስለዚህ እዚህ ጋር ሰዎች የሚጮሁት ስለማን ነው ካልን ስለተጠሩት ሳይሆን ስለተመረጡት ነው እየጮሁ ያሉት። ምክንያቱም መዓት ሕዝብ ተጠርቷል። የእግዚአብሔር መንግስት ሁሉን ያጠቃልላል። ያልተጠራ የለም፣ ሁሉ ተጠርቷል። ነገር ግን የተጠራ ሁሉ ምን አላለም? አልመጣም። እየጮሁ ያሉት ስለተመረጡት ሳይሆን ተጠርተው ስላልመጡት ነው። ተጠርተው ካልመጡ ይሄ የእግዚአብሔር ችግር አይደለም፣ የሰው ችግር ነው። መዳን በእምነት ነው። ወገኖች ሆይ አንተ በክርስቶስ ኢየሱስ ስታምን የዘላለምን ሕይወት ይሆንልሃል ነው የሚለው መጽሐፍ ቅዱስ። ተጠርተው ስለቀሩ ታዲያ የታለ ያልመጡት ብለው ነው የሚጮሁት። ጳውሎስ አሁንም የኤልያስን ምሳሌ ያነሳል። በብሉይ ኪዳን የሆነውን የኤልያስን የእስራኤልን ክስ ያነሳል። ኤልያስ እኔ ብቻዬን ቀርቻለሁ፣ እስራኤል በሙሉ ተሳስቷል፣ ወድቋል፣ እስራኤል በሙሉ ጠፍቷል፣ ለበዓል ሰግደዋል፣ የቀረሁት እኔ ብቻ ነኝ ብሎ በሚከስበት ጊዜ እባካችሁ የኤልያስ ክስ ላይ አታተኩሩ፣ አምላካዊ መልስ ላይ ሉዓላዊ የሆነው አምላካዊ መልስ ላይ አተኩሩ። እግዚአብሔር ምን ብሏል? ለኤልያስ ነግሮታል። አንተ አላወክም እንጂ አልተገለጠልህም እንጂ 7000 ቅሬታዎች አሉኝ። ይሄ በጣም ወገኖቼ በጣም ጠሊቅ ነገር ነው። ስለዚህ መዳናችን በእግዚአብሔር ታማኝነት ነው በሉዓላዊነቱ ነው፣ በጸጋው ነው የተመረጥ ነው እንጂ በዚህ ደካማ ሰውነትና ብርታት ላይ የተመሰረተ አይደለም። ደህንነታችን ነው ወገኖች ሆይ። በእኛ ማንነት ላይ የተመሰረተ ቢሆን ደህንነታችን ፍርክስክሱ ይወጣ ነበር፣ አስተማማኝ አይሆንም ነበር ወገኖች ሆይ። ግን አስተማማኝና ጽኑ እንዲሆን ያደረገው ጳውሎስ በሮሜ 8 ላይ እንደተናገረ የፈለገ ችግር ቢመጣ መከራ፣ ችግር፣ ሐዘን፣ ከፍታ፣ ዝቅታ፣ መላእክታን ያለው ቢሆን የሚመጣው ቢሆን ማንኛውም ነገር ከክርስቶስ ሊለየን እንዳይችል ተረድቻለሁ እንዳለ ወገኖች በእኛ ሁኔታ ላይ በእኛ ውጣ ውረድ ላይ በእኛ በሚሞቅና በሚበርድ ነገር ላይ አይደለም ደህንነታችን የተመሰረተው። በእኛ በሚበረታና በሚደክም ሁኔታ ላይ አይደለም የተመሰረተው ወገኖች ሆይ። የእኛ ደህንነት በእግዚአብሔር ሉዓላዊነት፣ በእግዚአብሔር ሶቨርኒቲ፣ በእግዚአብሔር ጸጋ የተመረጥንን ጌታ ይመስገን። ግን ጸጋ አንዳንዶች እንደሚሉት የኃጢአት መነገጃ አይደለም ወገኖች። ጸጋ ሰውን ሰው ያደረገ ነው፣ ከእግዚአብሔር ጋር ያስታረቀ ነው፣ ከእግዚአብሔር ጋር አንድ ያደረገ ነው ወገኖች። ልንገራቸው፣ ስሙኝ። ሰው በራሱ ሥራ፣ በራሱ ጥረት፣ በራሱ ሕግ ለእግዚአብሔር መልካም ለማድረግ በሚጥርበት ዘመን ወገኖች መልካም ነገር አይኖርም ማለት አይደለም። ሊኖር ይችላል ወገኖች፣ ግን ቅይጥ መልካም ነገር ነው የሚሆነው፣ የተቀየጠ። ለዚህ ነው መጽሐፍ ቅዱስ ጽድቃችን የመርገም ጨርቅ ነው፣ የእኛ ጽድቅ የመርገም ጨርቅ ነው ይላል። ለምን? እዚህ ጋር ነጭ፣ እዚህ ጋር ዥንጉርጉር፣ እዚህ ጋር ቢጫ ሆኖ ድብልቅልቅ ያለ ቅይጥ እምነት ነው የሚሆነው። ስለዚህ ማንም ሰው ሙሉ ንጹሕ መስዋዕት ሊያቀርብ አይችልም። ነገር ግን በጸጋ በምንኖርበት ጊዜ ግን ሙሉ የሆነውን ፍጹም የሆነውን የክርስቶስን ጽድቅ በእኛ ይገለጣል። ጌታ የተመሰገነው ወገኖቼ። በጸጋ ከዳንን ጸጋ ምን እንደሆነ ልናውቅ ያስፈልጋል ወገኖች። የሚያድን ብቻ ሳይሆን የእግዚአብሔር ጸጋ የሚያስችልም ነው። ክብር ለኢየሱስ ይሁን። የሚያድን ብቻ አይደለም፣ የሚያስችል፣ የሚያኖር፣ የሚያስገለግል ነው። ለዚህ ነው ቲቶ ምዕራፍ 2 ቁጥር 11 ላይ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይላል። የሚያድን ከዛ እስካዳነ በኋላ የሚያድን የእግዚአብሔር ጸጋ ከተገልጧል በኋላ ካለ በኋላ ይሄም ጸጋ ይልና ከዛስ ካዳነ በኋላ ዓለማዊ ምኞትን ክደን ይላል። ክደን የተባረከውን የጌታችን የኢየሱስ ክርስቶስን መገለጥ እንድንጠባበቅ ያደርገናል ይላል። ክብር ለኢየሱስ ይሁን። ጸጋው ፉል ፓኬጅ ነው። ያድንሃል፣ እንድታገለግል ይረዳሃል። ሮሜ ምዕራፍ 12 ላይ ማንም ሰው ሲያገለግል በእግዚአብሔር ጸጋ ነው የሚያገለግለው ይላል። ያድንሃል፣ እንድታገለግል ያደርግሃል። ዓለማዊ ምኞትን ክደህ እንድትኖር ያደርግሃል። ከዛስ ጌታችንን ኢየሱስ ክርስቶስን እስኪመጣ ድረስ እንድትጠባበቅ ያደርጋል። ፉል ከቨሬጅ ነው። ልክ ካዳነህ በኋላ ጥሎ አይሄድም። ለምሳሌ
አንዳንድ ኢንሹራንስ በምትገቡበት ጊዜ የጤና ኢንሹራንስ በምትገቡበት ጊዜ የመኪናም ሊሆን ይችላል ይሄን ከቨሬጅ እናደርጋለን ይሄን ከቨር አናደርግም ይላል። ይሄን ከቨር እናደርጋለን ይሄን ከቨር አናደርግም። የእግዚአብሔር ጸጋ ግን ካዳነህ በኋላ በዓለም ላይ በተጽዕኖ እንድትኖር ያደርግሃል። በእግዚአብሔር ጸጋ እንድታገለግል ያደርግሃል። ጌታችን ኢየሱስ ክርስቶስ እስክትመጣ ጌታህን እንድትጠብቅ ይረዳል። ሙሉ ነው ወገኖች የእግዚአብሔር ጸጋ። ጌታ የተመሰገነው። ስለዚህ የእግዚአብሔር ጸጋ እርሱ እንደፈለገ እንድንኖር የሚያስችል ነው። እግዚአብሔር እንደፈለገ እንድኖር የሚያስችል ነው። ብቃትን ሁሉ የሚሰጠን ኃይል ነው የእግዚአብሔር ጸጋ። ወገኖቼ በጸጋ እንደዳኑ የሚያውቁ ሰዎች ናቸው በጸጋ የሚኖሩት። ክብር ለኢየሱስ ይሁን። በጸጋ የሚኖሩ ሰዎች ናቸው እግዚአብሔር በሚፈልገው ስታንዳርድ እና እግዚአብሔር በሚፈልገው ልክ መኖር የሚችሉት። ጌታ ይመስገን። ይሄ ነው የእግዚአብሔር ቃል እውነቱ። ለምንድን ነው የክርስቶስ መዓዛ ሽታ ያለው ኑሮ መኖር ያልቻልነው? ለምንድን ነው ካልን በጸጋ ስለማንታመን ነው። በጸጋ ስለማንደገፍ ነው። በጸጋ እንደዳነ የሚያውቅ ሰው ወገኖች ሆይ በጸጋ መኖር ይችላል። በጸጋ እንደዳነ ማወቅ የማይችል ሰው ነው በጸጋ መኖር የማይችለው። ወገኖች በጸጋ እንደዳነ የሚያውቅ ሰው ግን የሚኖረው በምንድን ነው? በእግዚአብሔር ጸጋ ነው። በጸጋ ካልኖረ ሰው ደግሞ የክርስቶስን ሕይወት መግለጥ አይችልም። ለዚህ ነው ምስክሮችን ያነሳል። አረ ልንገራችሁ እግዚአብሔር ሕዝቡን ጥሏል? አልጣለም። እኔ ያለሁ አይደል እንዴ? እኔ እኮ እስራኤላዊ ነኝ። እንደዛ ቢሆን እኔ መጣል ነበረብኝ። እኔ እስራኤላዊ ነኝ፣ ከአብርሃም ወገን ከቢንያም ዘር ነኝ ይላል። ሁለተኛ ምንድነው የሚያነሳው? እግዚአብሔር ያወቃቸውን ሕዝብ ምን አላላቸው? አልጣላቸውም። በቅድመ ዕውቀቱ የታወቁትን አልጣላቸውም። እስራኤላውያንን በሙሉ አልጣላቸውም። በእውቀት ውስጥ አሉ፣ በሙሉ ህዝቡ ሁሉ አሉ። በዛ መካከል ግን እሱ በቅድመ ዕውቀቱ ያወቃቸውን ቅሬታ የሆኑትን ሬመናንት ሁሉን አይደለም፣ ሬመናንት ቅሬታ የሆኑትን አልጣላቸውም ይላል። ህዝቡን አልጣላቸውም። ምክንያቱም እስራኤል በጣም ብዙ ህዝብ ነው ያለው። እሱ የሚያውቃቸውን ግን ምን አላቸው? አልጣላቸውም። እግዚአብሔር ያውቃል ስንል በጣም ጠሊቅ ነገር እንደሆነ መረዳት ያስፈልጋል። ምክንያቱም አንድ የእግዚአብሔር ቃል ልንገራችሁ። ለምሳሌ ሁለተኛ ጢሞቴዎስ ምዕራፍ 2 ላይ በምናነሳበት ጊዜ ሁለት በጣም አስቸጋሪ ሰዎችን ያነሳል። በጣም አስቸጋሪ የሆኑችን እነማንን ይላል? ሄሜኒዮስና ፊስጦስ ይላል ጳውሎስ ያነሳቸዋል። እነዚህ ሰዎች በጣም ክፉ ሰዎች ናቸው። በጣም ጨካኝ ሰዎች ናቸው። ምን ያህል እንዳይሳደቡ ይማሩ ዘንድ ለሰይጣን አሳልፌ ሰጥቻቸዋለሁ ብሎ ያነሳል። ለሰይጣን አሳልፌ ሰጥቻቸዋለሁ ይላል። እነዚህ ሰዎች ምንድነው ችግራቸው? ከዚህ በፊት ትንሣኤ ሆኗል፣ ከዚህ በፊት እንደዚህ ሆኗል እያሉ ያልሆነን ነገር የሚናገሩ ናቸው። አስተማሪዎች ናቸው፣ ጠማማ አስተማሪዎች ናቸው። እና ስለ ትምህርታቸው ሲናገር ቃላቸው እንደ ጭንቁር ይባላል ይላል። አስተማሪዎች ሆነው ግን ጥመትን የሚያስተምሩ ነበር። ይሄን ከተናገረ በኋላ የእግዚአብሔር ቤት ስርዓት አለው ይላል። በስርዓት ነው የሚኖረው። የእግዚአብሔር ቤት ስርዓት አለው። ዝም ብሎ የማንም መፈንጫ አይደለም፣ ስርዓት አለው ብሎ ይናገራል። ታዲያ ይሄ የእግዚአብሔር ቤት እንግዲህ እንደምታውቁት ህንፃ አይደለም፣ መንፈሳዊ ቤት ነው፣ የታወቀ ነው። ቤቱ ደግሞ ህዝቡ ነው፣ የአማኙ ህብረት ነው መጽሐፍ ቅዱስ የሚናገረው። በእግዚአብሔር ቤት መሰረት ላይ ደግሞ የተጻፈ ኢንስትራክሽን አለ፣ የተጻፈ አለ። ይሄን ማድረግ አለብህ ብሎ ለጢሞቴዎስ አንደኛ ጢሞቴዎስ ላይ ይነግረዋል በደንብ በዝርዝር። ይሄ በእግዚአብሔር ቤት ላይ መደረግ ያለበትን ኢንስትራክሽን ይናገራል። ምክንያቱም በዘመናችንም ህንፃ በሚሰራበት ጊዜ መሰረቱ በሚጣልበት ጊዜ ሚጻፍ አለ። ልክ መሰረቱ ሲጣል እገሌ ለእንትን ክብር እነገሌ መርቀውታል፣ እገሌም ሰርቶታል ተብሎ ተጽፎ ይቀመጣል። ይሄ በጥንት በግሪክ ዘመን በግሪክ ስልጣኔ የነበረ ነው። ይሄ ቤት ደግሞ መንፈሳዊ ቤት ነው። መንፈሳዊው ቤት ቢሆንም መሰረቱ ላይ የተጻፈ ኢንስትራክሽን አለ ነው የሚለው ጳውሎስ። አለ የተጻፈ ቤቱ ሲጻፍ መመሪያ አለው፣ ዝም ብሎ አይደለም። ከተጻፈው መካከል ሁለቱን ነገር ያነሳል። አንደኛ ጌታ ለእርሱ የሆኑትን ያውቃል። ምን ማለት ነው? በጣም የሚገርማችሁ ነግራችኋለሁ። ሁለተኛ ደግሞ የጌታን ስም የሚጠራ ይድናል ይላል። ሁለቱ ነገሮች ምን ማለት ነው? በቤት ውስጥ በጣም ብዙ አሉ። በእግዚአብሔር ቤት ውስጥ የሚዘምሩ፣ የሚሰብኩ፣ የሚያመልኩ፣ የሚያገለግሉ በጣም ብዙ አሉ።
በኤክሌሽያ በቤተ ክርስቲያን ውስጥ በጣም ብዙ ይህን የሚያደርጉ አሉ። ጌታ ግን እነማን የእርሱ እንደሆኑ ያውቃል። ምን ማለት ነው? ሁሉ የእርሱ አይደሉም፣ የእርሱ የሆኑትን ያውቃል ይላል። ስለዚህ ሁሉ የእርሱ አይደሉም ነው። የሚቀጥለውን ደግሞ መለያውን ሲናገር የእርሱ የሆኑትንና የእርሱ ያልሆኑትን መለያውን ሲናገር ምን ይላል? የጌታን ስም የሚጠራ ከአመፅ ይራቅ ይላል። የጌታን ስም የሚጠራ ሁሉ ሃሌሉያ፣ ጌታ ይመስገን፣ እግዚአብሔር ይባረክ ምናምን ልሳን እየጨመረ ቢያንጎዳጎደው እሱ ዋና ነገር አይደለም። ከአመፅ መራቅ አለበት። የጌታ የሆነ ሰው ከአመፅ መራቅ አለበት። ለዚህ ነው ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 7 ቁጥር 19 ጀምሮ በምታነቡበት ጊዜ ጌታ ሆይ የሚለኝ ሁሉ ወደ እግዚአብሔር መንግሥት አይገባም፣ እናንተ አመፀኞች ይላል። አመፀኛ ሆኖ ጌታ ሆይ የሚል ማለት ነው። ታዲያ እዚህ ላይ ምንድን ነው? የጌታን ስም የሚጠራ ሁሉ። የሚጠራ ማለት ጌታ ሆይ ኢየሱስ አምላኬ እያለ ሳይሆን አምኖ ወደ ውስጡ ያስገባ፣ ጌታዬ አምላኬ አዳኘነ ብሎ ወደ ውስጡ ያስገባ ሰው እሱ ምን ይበል? ከአመፅ መራቅ አለበት ይላል። ጌታ የተመሰገነው ለእርሱ የሆኑትን ያውቃል። ለዚህ ነው በሶስተኛ ማረጋገጫ ሲናገር ምን ይላል? በኤልያስ ዘመን የነበረውን እዩ። እግዚአብሔር ለራሱ ያስቀራቸው ሬመናንቶች ትሩፋኖች ነበሩ። ለበዓል እንዳይሰግዱ ጠብቆ ያስቀራቸው የእርሱ የሆኑ ነበሩ። ይሄ የሚያሳየው የሰዎቹን ብርታት ነው አይደለም፣ የእግዚአብሔርን ሰውሮ የማስቀረት ችሎታውን ነው የሚያሳየን። ልክ እንደዚሁም ይላል ጳውሎስ፣ ልክ እንደዚሁም በአሁኑም ዘመን አሉ እግዚአብሔር ደብቆ ሰውሮ ለእርሱ ያስቀመጣቸው የሚድኑ ሰዎች አሉ። ሁሉ ይድናሉ እያለ አይደለም። ከህዝቡ ሁሉ ከዓለም ህዝብ ሁሉ ለእርሱ የተመረጡ ለዘላለም ሕይወት የታጩ ሰዎች አሉ ነው የሚለው። አሁንም በዚህ ዘመን አሉ ይላል። እንግዲህ ልክ በአሁኑ ዘመን አሉ ብሎ ጳውሎስ ይህንን በሚሰብክበት ጊዜ በእስራኤል ውስጥ ያን ጊዜ እስራኤል መሲሁን አይቀበሉም፣ አሳልፈው ሰጥተውታል፣ ገለውታል። ነገር ግን ወገኖች ይሄ በሚሆንበት በእስራኤል ሀገር ሁሉ ያሉት እስራኤላውያን እንዳሉ ሁሉ ከነዛ መካከል ቅሬታዎች አሉኝ ነው፣ የሚድኑ ሰዎች አሉኝ ነው። ማስረጃ የእግዚአብሔር ቃል ብዙ አይሁዳውያን አማኞች ነበሩ። እውነት ነው። ከነዛ መካከል በጣም ብዙ አጥፊዎች ባሉበት መካከል ሐዋርያ ጳውሎስ ድኗል። አልዳንም? ድኗል። አይሁዳዊ ነው። እሱ ብቻ አይደለም። የመጀመሪያዎቹ አማኞች እኮ አይሁዳውያን ናቸው። የመጀመሪያዎቹ 12ቱ ሐዋርያት ምንድን ናቸው? አይሁዳውያን ናቸው። ከዚያስ ጴጥሮስ የሐዋርያት ሥራ ምዕራፍ 2 ላይ ልክ ሲሰብክ 3000 የዳኑት ምኖች ናቸው? አይሁዳውያን ናቸው። በሚቀጥለው ወንጌልን በሚሰብክበት ጊዜ የዳኑ 5000ዎቹ ምንድን ናቸው? አይሁዳውያን ናቸው። በጣም ወገኖች ሁሉ ነገር በነሱ ነው የተዘጋው የተጠቀለለው። ህዝቡን ጥሏል ማለት ነው? አልጣለም። ይሄው የሚድነው ሁሉ በሙሉ ወገኖች በጣም ብዙ ህዝብ ይድኑ ነበረ። ግን የተመረጡት በስራቸው ነው አይደለም፣ በጸጋ ነው። ሁልጊዜ ወደ እግዚአብሔር ነገር ስንመጣ ሰው ስራ ይወዳል፣ ቀላል ነገር አይፈልግም። መጽደቅ የምትችለው ይሄን ብትሰራ ነው ቢባል ነው ደስ የሚለው። ያንን ነገር ለመስራት ይተጋል ማለት ነው። ወገኖች ሆይ ሰው የሚቸገረው ምንም መስራት አያስፈልግም እንዲሁ በጸጋ ነው የምትጸድቀው ሲባል ለምንድን ነው የሚከብደው? ለምን ይመስላችኋል ሰዎች ጌታን መቀበል የሚቸግራቸው፣ ወንጌልን ማመን የሚከብዳቸው ለምንድን ነው? የጌታን የኢየሱስ ክርስቶስን እምነት መቀበል የሚከብዳቸው ለምንድን ነው ካላችሁኝ፣ ወገኖች ሆይ ፉክክር አለ። ሌላውን እምነት ስትመለከቱ ግልጽ ነው። ይሄን ትሰራለህ፣ ይሄን ታደርጋለህ፣ ይሄን ትፈጽማለህ፣ ይሄን ትሰራና መጨረሻ ይታያል። ወይ ትጸድቃለህ ወይ አትጸድቅም የሚል ነው። አንዳንድ እምነቶችን አሁን አንተ ብትሞት መንግስተ ሰማያት ትገባለህ ብትሉትኝ አምላክ ያውቃል ነው የሚሏቸው። እኔ በምን አውቃለሁ? አምላክ ያውቃል፣ አላህ ያውቃል፣ እግዚአብሔር ያውቃል ነው የሚሏቸው። እኔ አሁን ብሞት ወደ ጌታዬ እንደሚሄድ አውቃለሁ። መጽሐፍ ቅዱስ እሱን ይናገራል። በእርሱ የሚያምን የዘላለም ሕይወት አለው ይላል። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 የታወቀው ወርቃማው ቃል የሚባለው በእርሱ ያመነ አሁን የዘላለም ሕይወት አለው ይላል። በእርሱ ያላመነ አሁንኑ ተፈርዶበታል ነው የሚለው መጽሐፍ ቅዱስ።
አያችሁ መጽሐፍ ቅዱስ የሚናገረውን ነው። ስለዚህ በሚሊየንስ የሚከተሏቸው ሃይማኖቶችን ሄዳችሁ ብትመለከቷቸው መመሪያ አላቸው። መመሪያዎቹም የታወቁ ናቸው። ሁልጊዜ መደረግ አለባቸው። በህይወት ዘመን ሁሉ መደረግ አለባቸው። ከዚያስ መዝገብህ ይታይና እንደምትሆን ትሆናለህ ነው የሚሏቸው እንጂ ትጸድቃለህ አትጸድቅም አይሏቸው። ይህንን ተከትሎ በጣም ብዙ ህዝብ ይሄዳል። ምክንያቱም ሰው ማለት የትራንዛክሽን ሜንታሊቲ አለው። ምን ማለት ነው? ለእግዚአብሔር የሆነ ነገር ሰጥቶ የሆነ ነገር መቀበል ይፈልጋል። የሆነ ነገር ሰጥቶ መቀበል ነው እንጂ የሆነ ነገር ሳልሰጥማ እንዴት እድናለሁ ይላል። ወገኖች ሆይ በዮሐንስ ወንጌል ምዕራፍ 6 ላይ የምናየው ይሄንን ነው። ጌታችን ኢየሱስ ክርስቶስ ከአንድ ብላቴና 5 ዳቦ 2 ዓሣ ለምሳው ይዟቸው ከወጣ ትንንሽዬ ዳቦዎችና ትንንሽዬ ዓሣዎች መካከል ያንን ባረከና 5000 ህዝብ አበላ እና ህዝቡ በላ፣ ጠገበ፣ ደስ አለው። ከዛ በኋላ ይሄ መንገስ አለበት አሉ። ጌታችን ኢየሱስ ክርስቶስ ደግሞ ሊያነግሱት እንደሆነ ስላወቀ ባህር ተሻገረና ሄደ ማለት ነው። ከዛ ቀድመውት በታንኳ ምናምን ህዝቡ ተሻግሮ ሄዶ ኢየሱስ ክርስቶስን አገኙት። እንዴት ስንፈልግ የት ሂደህ ነው? እኛ እየፈለግን እንዴት አድርጋለህ ሲሉትኝ ምን አለ ጌታ ኢየሱስ ክርስቶስ? እንዴ በእኔ ልታምኑ ሳይሆን ስለበላችሁና ስለጠገባችሁ ስለሆዳችሁ ነው የፈለጋችሁኝ አላቸው። ከዚያ ቀጥሎ ምን አለ? የማመን ነገር አነሳ። በእኔ ልታምኑ አትፈልጉም አለ። ምንድን ነው ማመን ማለት? እንግዲህ ማመን እንዴ ቀላል ነው እንዴ? ዝም ብሎ እኮ ማመን የለም። አዎ ከልጁ የሆነ 5 ዳቦ ወስደህ 2 ዓሣ አድርገህ ሰርተህ አብልተናል፣ ትክክል ነው። ነገር ግን ዝም ብሎ እምነት እኮ የለም። ሙሴ እኮ ህዝቡን ምን አድርጓቸዋል? መግቧቸዋል። ከሰማይ መና አውርዶ ምን አድርጎ መግቧቸዋል። ዝም ብሎ ከሰፈር ምናምን አውጥቶ 2 ዳቦ 5 ዓሣ ምናምን አድርጎ አይደለም የመገበው። ልክ እንደሱ አላደረክም አንተ፣ ከሰው ወስደህ ነው አሉት። እሱ እኮ ከሰማይ አውርዶ ነው ያበላቸው ሙሴ አሉት። ኋላ ኢየሱስ ክርስቶስ መለሰላቸው፣ ለሚጠፋ መብል አትስሩ፣ የሰው ልጅ ለሚሰጣችሁ ለዘላለም ህይወት መብል ስሩ አላቸው። ልክ እንዲህ በሚላቸው ጊዜ ምን አሉ? የእግዚአብሔርን ስራ እንድንሰራ ምንድን ነው ንገረን። በቃ እኛ የእግዚአብሔርን መንግስት መውረስ እንፈልጋለን፣ ስራውን ንገረን፣ መስራት እንፈልጋለን አሉት። ወገኖች ሆይ የእግዚአብሔር ስራ አላቸው። የእግዚአብሔር ስራ እግዚአብሔር በላከው በልጁ እንድታምኑ ነው አላቸው። በቃ ይሄ ነው እንዴ። ዝም ብሎ ማመን እኮ የለም እንዴ። ዝም ብለ ማመን የሚባል ነገር የለም። አንድ ምልክት አምጣ እንጂ። ሙሴ እኮ ከሰማይ መና አውርዶ ነው የታመነው። አንተ ምንም ምልክት ሳታረግ እንዴት ትታመናለህ? ብለው መልሰው እንደገና ይጠይቁታል። ወገኖች ሆይ መለሰላቸው፣ ሙሴ አይደለም ከሰማይ መና አውርዶ ያበላቸው፣ አባቴ ነው በሙሴ በኩል አላቸው። እግዚአብሔር ነው በሙሴ በኩል። ቢሆንም ግን ያንን መብል የበሉ ሁሉ ምን ብለዋል? ሞተዋል አላቸው። አሁን ከሱ በልታችሁ እንዳትሞቱ አሁን እኔ የህይወት እንጀራ ከሰማይ የወረደ የህይወት እንጀራ ሁኜ እኔ መጥቻለሁ፣ በእኔ እመኑ አላቸው። እዛ ላይ የሚለው እኔን ብሉ ነው የሚላቸው። በእኔ እመኑ ማለት ነው። የሰው ስጋ እንደማይበላ እናውቃለን። እንኳን የሰው ስጋ አይደለም መርጠው ነው ከሚበላ ሸኮና የተሰነጠቀና ያልተሰነጠቀ ብለው ነው እንትን የሚሉት። እነሱ ግን ቀጥታ ሊትራሊ ወሰዱና ምን ማለቱ ነው? እንዴት የሚዘገንን ነገር ነው ብሉኝ ይላል። በእኔ እመኑ እያላቸው በእኔ እንደ ዝም ብለን እናምናለን፣ ንገረን፣ ስራው ምንድን ነው? በቃ እንድንሰራው እንፈልጋለን ሲሉት ወገኖች እሱ አላቸው ምንድን ነው? የእግዚአብሔር ስራ በላከው ማመን ነው አላቸው። ሰው የሚድነው በማመን ነው አላቸው። ወገኖች በዚህ ጊዜ በጣም ብዙዎቹ እየተሰናከሉ ሄዱ። እዚህ ላይ አንድ የሚነሳ ጥያቄ አለ። በጣም ብዙ ሰዎች ያነሳሉ። እንግዲህ እኛ መመካት ያለብን በስራችን ነው ብለው ነው ብዙዎቹ የሚመኩት አይደለም። እንደገና እዚህ ላይ የሚነሳው ጥያቄ ምንድን ነው? በእምነት ከሆነማ እኔ እምነት አዋጣለሁ ማለት ነው። እኔ እምነት አዋጣለሁ፣ እግዚአብሔር ጽድቅ ያመጣል፣ ሁለቱ አንድ ላይ ሲሆን መዳን ይሆናል ብለው ሰዎች ይናገራሉ። ወገኖች ሆይ በእምነታችን አምነን አይደለም የዳን ነው። እኛ እምነትን አስተዋጽኦ አድርገን አይደለም የዳን ነው። የምንመካበት የኛ ፈቃድ የኛ ትብብር የምንለው ነገር ብዙ ጊዜ አለ። እኛ እምነት ስላወቅ ነገር ግን በእምነት አይደለም ያመንነው በእምነት አይደለም ያመንነው በእግዚአብሔር ጸጋ ነው። ወገኖች እምነቱ ራሱ ከእግዚአብሔር ዘንድ በጸጋ ተሰጥቶን ነው እንጂ እኔ እምነት አዋጠች አይደለም። እንዳምን ረድቶኝ ነው።
እንዳምን አግዞኝ ነው። በምን? በእግዚአብሔር ጸጋ። እሱን አሳያችኋለሁ። ስለዚህ በእግዚአብሔር ጸጋ ከሆነ አምነን የዳን ነው። እግዚአብሔር ጸጋ ከሆነ አምነን የዳን ነው። አስምሩበት። ስለዚህ በእግዚአብሔር ጸጋ ነው የዳን ነው ወይስ በእምነታችን ነው የዳን ነው? ወገኖቼ በጸጋው አምነን ነው የዳን ነው እንጂ የዳን ነው በእምነታችን አምነን አይደለም። መሰመር አለበት። አይደለም። ክብር ለኢየሱስ ይሁን። ስለዚህ ደህንነት በጸጋ ነው ስንል ምን ማለታችን ነው? ከኛ የሆነ ምንም አስተዋጽኦ የለም። ስላመንኩ ነው የዳንኩት ምንለው አስተዋጽኦ የለም ወገኖቼ። ከኛ የሆነ ምንም ድርሻ የለም። ማመን ውስጣችን እንዲፈጠር የረዳን እግዚአብሔር ነው። እግዚአብሔር ነው እንጂ ማመን አስቀድሞ ውስጣችን ስለነበረ አይደለም። ማስረጃ እውነቱን ልንገራችሁ። እምነት ውስጣችን እንዳልነበረ ልንገራችሁ። እኔ ስላመንኩ እሱ ደግሞ ደህንነት ሰጠኝ እንዳንል መጽሐፍ ቅዱስ ይናገራል። ኤፌሶን ምዕራፍ 2 ቁጥር 1 ሲናገር ምንድን ነው? በኃጢአታችሁና በበደላችሁ ሙታን ነበራችሁ ይላል። ሙታን። ታዲያ ሙታን ምኑን ያምናል? እንዴት ያምናል ወገኖቼ? ስለዚህ እምነት ከመስማት ነው ይላል። እምነት የሚመጣው ከመስማት ነው። የእግዚአብሔር ቃል ወደ ውስጣችን ገባ፣ ስራ ሰራ ማለት ነው። ጌታ ይመስገን። ስሙኝ፣ አፈር ውስጥ ምንም ህይወት የለም። አፈር በድን ነው። ነገር ግን ዘር ስለተዘራበት ህይወትን ያበቅላል። እንዴት ካለን ለምሳሌ ስንዴ በሚዘራበት ጊዜ ስንዴ ላይ ጫፏ ላይ ስታዩ ትንሽዬ ነጭ ነገር አለች። ያቺ ህይወት ናት። ልክ በምትዘራበት ጊዜ ከአፈሩ ጋር ስትቀላቀል ያቺ ነጯ ነገር ህይወት ስለሆነች ምን ትሆናለች? ዘር ሆና ትበቅላለች ማለት ነው። ስለዚህ ዛሬም በወንጌል በሚሰበክበት ጊዜ የእግዚአብሔር ቃል ወደ ሰው ልብ ውስጥ ይገባል። ከዚያ ምን ይሆናልኝ? ህይወት ይሆናል። ጌታ የተመሰገነው። ያመንነው የእግዚአብሔር ቃል ውስጣችን ስለገባ ነው። ክብር ለኢየሱስ ይሁን። ከኛ የሆነ ምንም ነገር የለም። እንዴት አድርገን ነው ካልን የእግዚአብሔር ቃል ዘር ውስጣችን ገባ። ሙት የሆነው ነገር ህይወት አገኘ። የእግዚአብሔር ቃል ነው ህይወት ያለው። እኔ የነገርኳችሁ ቃል ይላል መጽሐፍ ቅዱስ ህይወትም ነው መንፈስም ነው ይላል። ከዛስ አሁን ደግሞ ደህንነታችንን እንጠብቃለን ብለው ደግሞ ሰዎች ደግሞ እንደገና ያነሳሉ። የዳነው በእግዚአብሔር ጸጋ ከሆነ አሁን ደግሞ እንደገና እምነታችንን የምንጠብቀው ደግሞ እኛ ነን። እምነታችንን እኛ ልንጠብቅ አንችልም። እንዴት አድርገን ነው የምንጠብቀው? በእኛ ጥበቃ ቢሆን ኑሮማ ድሮ የለም። የሚጠብቀን አሁንም እሱ ነው። መጽሐፍ ቅዱስ ሲናገር የእግዚአብሔር ልጅ እንደመጣ እውነተኛም የሆነውን እንድናውቅ ልቦናን እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን። እርሱ እውነተኛ አምላክና የዘላለም ህይወት ነው ይላል። ጌታ ይመስገን። ምን ማለት ነው? አሁን ልቦና ኑሮን ይቅርና ድሮም ገና ከመዳናችን በፊት በጨለማ ውስጥ እያለን በኃጢአት በእርኩሰት በአመፅ ውስጥ እያለን ለኢየሱስ ክርስቶስ ተጠብቀን ተጠርተን ነው የዳነው ነው የሚለው ቃሉ። ጌታ የተመሰገነው። ስለዚህ ምኑን ነው የምንጠብቀው? ራሳችንን። ጸጋው ነው የሚጠብቀን። ማንም ራሱን ሊጠብቅ አይችልም። ይሄ ማለት እንደፈለግን በኃጢአት እንጨማለቃለን ማለት ነው። በቃ ጸጋው ነው የሚጠብቀን፣ ጸጋው ነው የሚያድነን፣ ጸጋው ነው የሚያኖረን፣ ጸጋው ነው እንድናገለግል የሚያደርገን ካለን ታዲያ እንደፈለግን በኃጢአት እንድንጨማለቅ ያደርገናል? አይደለም። በፍጹም እንደሱ ማለት አይደለም ትርጉሙ። ወገኖች ሆይ ሐዋርያ ጳውሎስ ሲናገር ምን ብሏልኝ? በቆላሴስ ላይ አሁን ለክርስቶስ ተሰቅያለሁ፣ እኔ አሁን ይሄ ሆኜ አልኖርም፣ ክርስቶስ በእኔ ይኖራል። አሁን በስጋ የምኖረው ኑሮ በወደደኝ ስለ ኃጢአቴ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ባለኝ እምነት ነው ይልና የእግዚአብሔርን ጸጋ አልጥልምና ይላል። አልጥልምና መዳን በስራ ከሆነ እንግዲያስ ክርስቶስ በከንቱ ሞተን ይላል። የእግዚአብሔርን ጸጋ አልጥልም። የእግዚአብሔርን ጸጋ አልጥልም። ስለዚህ የእግዚአብሔር ጸጋ ካዳነኝ እኔ በስራ ነው ምድነው ካልኩኝ እግዚአብሔርን ጸጋ ጥለዋለሁ ማለት ነው። የእግዚአብሔርን ጸጋ አልጥልም ይላል። ስለዚህ አሁንም የምንኖረው ኑሮ በእርሱ ላይ ባለን እምነት ነው እንጂ ራስን እየጠበቅን የምንኖረው ከሆነ ወገኖች ሆይ በራሳችን ዲሲፕሊን ነው እየኖርን ያለ ነው ማለት ነው። በሰው ስርዓት ነው እየኖርን ያለ ነው ማለት ነው። የኛ ዲሲፕሊን ደግሞ አቅሙ ውስን ነው። በቃ የሆነ ቦታ ሄድ ይልና ምን ያደርጋል? ፌል ያደርጋል።
የምንኖረው በእግዚአብሔር ጸጋ በተሰጠን እምነት ነው። ጌታ የተመሰገነው። ክብር ለኢየሱስ ይሁን። በእምነት እኖራለሁ አይደለ? ዕንባቆም ያለው እኮ በእምነት እኖር፣ ጻድቅ በእምነት በሕይወት ይኖራል ይላል። ተስፋዬ ጋቢሶም ሲናገር በእምነት እኖራለሁ ጌታዬን አውቃለሁ የኔ ጽኑ አምባ ተጠግቼዋለሁ ወጀቡን ሳልፈራ ታግዬ እሮጣለሁ የክብር ሽልማቴን ከእጁ እረከባለሁ። በእምነት እኖራለሁ ነው የምንኖረው፣ በእምነት ነው። እኛ ባዋጣ ነው ሳይሆን እንድናምን በረዳን በእግዚአብሔር ጸጋ ነው ወገኖች። እኔ እንደማልጠፋ እንደማልስት ተጠንቅቄ ሳይሆን አምኜ ነው የምኖረው። የምኖረውም እግዚአብሔር በሰጠኝ ጸጋ ነው። ክብር ለኢየሱስ ይሁን። ምክንያቱም የእግዚአብሔር ቃል ሲናገር ሮሜ 8 ቁጥር 30 ላይ አስቀድሞ ያወቀን ጠርቶናል ይላል። የጠራን ደግሞ ምን አድርጎናል? አጽድቆናል ይላል። ያጸደቀን ደግሞ ያከብረናል ይላል። አስቀድሞ አወቀን፣ ከዛ ምን አድርገን? ጠራን፣ አጸደቀን፣ አከበረን ነው የሚለው። በመሃል ምንም የሚንጠባጠብ ነገር የለም። እነዚህን የመረጣቸው ምን ያደርጋቸዋል? ይዟቸው እስከ መጨረሻ ይሄዳል። ያጸድቃቸዋል፣ ያከብራቸዋል ነው የሚለው። አሁን አክብሮናል። በሚመጣው ዘመን ደግሞ ምን ያደርገናል? ይገልጠናል። ጌታ ይመስገን። ስለዚህ ቃሉ የሚለውን ነው ማለት ያለብን። አንዳንድ የሚቸግረን ምንድን ነው ካልን አስቀድመን ያዝነው፣ አስቀድመን ወደ ልባችን የገባ ኢንፎርሜሽን አለ። አስቀድሞ የገባው ያ ኢንፎርሜሽን ወገኖች ሌላ ነገር ሲመጣ ሪጀክት ያደርገዋል። ያ ኢንፎርሜሽን ምንድን ነው? ለምሳሌ በባህል ሊሆን ይችላል፣ በልማድ ሊሆን ይችላል፣ በአባባል በይመስለኛል ቀድሞ የገባ መረጃ ይኖራል። ነገር ግን ሰው ወገኖች ሆይ እውነተኛ የሆነ ቃሉ ብቻ ነው አርነት ሊያወጣው የሚችለው። በቃ ለዚህ ነው መጽሐፍ ቅዱስ እውነትን ታውቃላችሁ እውነትም አርነት ያወጣችኋል የሚለው። የእግዚአብሔር ቃል እውነት ነው። እውነቱን ደግሞ መናገር በጣም ያስፈልጋል። አርነት የሚያወጣው አባባል አይደለም፣ ታሪክ አይደለም፣ ባህል አይደለም፣ ቀድሞ የገባ መረጃ አይደለም። የእግዚአብሔር ቃል ሲመጣ እሱ ነው አርነት የሚያወጣ። ጌታ ይመስገን። እውነቱ ይሄ ነው። የዳነው በእግዚአብሔር ጸጋና ጸጋ ብቻ ነው። አለቀ። ሌላ ምንም ከኛ የመጣ አስተዋጽኦ የለም ወገኖች። በጸጋ እንደ ዳንን ካወቅን በጸጋ መኖር እንችላለን። በጸጋ መኖር ማለት ደግሞ እርሱ በእኛ ሕይወት ውስጥ እንዲኖር ምን ማለት ነው? መፍቀድ ነው። ጌታ የተመሰገነው። ያን ጊዜ በሰው ትግል ውስጥ በሰው ደረጃ ውስጥ መኖር እናቆማለን። በእኛ ጥረት ውስጥ መኖር እናቆማለን። ያን ጊዜ በክርስቶስ ደረጃ መኖር እንጀምራለን። ይሄ ማለት ግን ምን ማለት ነው? ይሄ ማለት ከወንጌል አቅጣጫ ካየነው በዓለም ላይ በጣም 1000 ሚሊየን ህዝብ አለ። 1000 ሚሊየንስ ቢሊየንስ ህዝብ አለ። ስለዚህ ይሄ ማለት በዓለም ላይ 1 ቢሊየን ህዝብ አለ። ከዛስ እግዚአብሔር ያወቃቸው ራሱ ይመጣሉ ሳይሆን ወንጌል መሰበክ አለበት። ወንጌል መሰበክ ያለበት እውነት ነው። ጌታ የተመሰገነው። ምክንያቱም እግዚአብሔር ስለመረጣቸው ይመጣሉ ብለን የምንተወው ነገር አይደለም። ለምን? ምዕራፍ 10 ላይ ተመልክተነዋል። አስቀድሞ ያወቃቸውን ህዝብ አልጣላቸውም ካልን አስቀድሞ ካወቃቸው ይመጣሉ፣ እኛ ምን መስበክ አስፈለገን እንዳንል ሮሜ ምዕራፍ 10 ላይ ምን ተመልክተናል? እግዚአብሔር ጠርቶ ለስብከት ይልካቸዋል ይላል። ካልተላኩ እንዴት ይሰብካሉ? መልእክተኞቹ ይጠራና መልእክት ይሰጣቸውና ሄደው እንዲሰብኩ ያደርጋቸዋል። ምዕራፍ 10 ላይ የተመለከተነው እሱ ነው። ካልተላኩ እንዴት ይሰብካሉ? ካልሰበኩ ሰዎች እንዴት ይሰማሉ? ካልሰሙ እንዴት ያምናሉ ነው የሚለው ሮሜ ምዕራፍ 10። ስለዚህ ምን ይሆናል ማለት ነው? በዓለም ላይ 1000 የተመረጡ አሉ። እነማን እንደሆኑ ግን ምን አንልም፣ አናውቅም። እንኳን እኛ ኤልያስም አላወቅም ወገኖች ሆይ። የእሱ ጩኸት ምንድን ነው? እስራኤል በሙሉ ጠፍቷል፣ ተሳስቷል ነው። እስራኤል ውስጥ ወገኖች ምንም ሰው የለም፣ እኔ ብቻዬን ቀርቻለሁ ነው። እግዚአብሔር መጥቶ ምን አለው? ቅሬታዎች አሉኝ አለው። እነማን እንደሆኑ ኤልያስ አላወቅም። ዛሬም አሉ። እነማን እንደሆኑ አናውቅም። ወንጌል ይሰበካል ወገኖች፣ አናቅም። ወንጌልን ስንሰብክ ሰዎች ይድናሉ። ዛሬም አሉ፣ ነገም አሉ። እነማን እንደሆኑ ይታወቃሉ? አይታወቁም። በወንጌል ምናደርጋቸዋለን? እናመጣቸዋለን። ስለዚህ ወንጌል ለማን ነው የሚሰበከው ካልን ወገኖች በዓለም ሁሉ በየደረስንበት ሁሉ ወገኖቻዊ መስበክ አለብን። ወንጌል መስበክ የኛ ድርሻ ነው ወገኖቻዊ። እግዚአብሔር
ለእኛ ወንጌሉ እንድንሰብክ ድርሻውን ሰጥቶናል። ማዳን የእርሱ ነው፣ እኛ እናውቃቸው። ግን ወደፊት ወንጌል በሚሰበክበት ጊዜ አሁንም ወንጌል በሚሰበክበት ጊዜ የሚድኑትን ሰዎች እኛ አናውቃቸውም። ወንጌል ግን ወንፊት ነው። ወንፊት ነው ማለት ነው። ለምሳሌ ገበሬ ይዘራል፣ ያጭዳል። ካጨደ በኋላ እህሉን በአንድ ሜዳ ላይ ይከምርና በበሬ ያስረግጠዋል፣ በዱላ ይደብድበዋል። ከዛ በኋላ ምን ያደርጋሉ? ትልቅዬ ልክኛ ፓስታ የምንበላበት ሹካ አለ አይደል? በትልቁ ሹካ ማለት ነው። እንጨት በትልቁ እንጨት እንደ ሹካ ሆኖ ተሰርቶ ትልቁ ሹካ ማለት ነው። በሱ እያነሱ ያንን እህሉን እያነሱ ወደ ላይ ያጎኑታል። ልክ በሚያጎኑት ጊዜ ምን ይሆናል? ገለባውን በአንድ ቦታ፣ ከዛ እህሉን በአንድ ቦታ ይከምረዋል። ስለዚህ ምን ይሆናል ማለት ነው? ገለባው ወደ እሳት፣ እህሉ ደግሞ ወደ ጎተራ ይገባል ማለት ነው። ዛሬም ወንጌል በሚሰበክበት ጊዜ ወንጌሉ የዳነውን ካልዳነው ምን ያደርገዋል? ይለየዋል። የመረጣቸው ያዘጋጃቸው የዘላለም ሕይወት የተሰጣቸው የታጩ ሰዎች በወንጌሉ እየዳኑ ወደ ጎተራው ይገባሉ ማለት ነው ወገኖች። ሌሎቹ ደግሞ እንደ ነፋስ ወገኖች፣ ይሄ እንደ ምንድን ነው? እንደ ገለባ ተጠርገው ወደ እሳት ይጣላሉ ማለት ነው። ስለዚህ በምን አይነት ነው ወገኖች ሆይ ወንጌሉን ልንሰብክ የሚገባው ካልን ወንጌሉን በሄድንበት ቦታ ሁሉ መናገር አለብን። የሚድኑትን ሰዎች ራሱ እግዚአብሔር ነው የሚያውቀው፣ እኛ አናቅም። ለዚህ ነው መጽሐፍ ቅዱስ ሲናገር ጳውሎስ ተከለ፣ አጵሎስ አጠጣ፣ የሚያሳድግ ግን እግዚአብሔር ነው ይላል። እኛ ተናገሩ ነው የተባልነው። ስለዚህ ይሄ የመጽሐፍ ቅዱስ እውነት ነው። ይሄ ለዚህ ክፍል ብቻ ሳይሆን ሙሉ መጽሐፍ ቅዱስ 66ቱ የሚናገረው ስለዚህ እውነት ነው። ወንጌል ይሰበካል፣ የሚድኑትን የሚያውቀው እሱ ነው። የተሰበኩት ሁሉ ይመጣሉ አይደለም። ለምሳሌ የሐዋርያት ሥራ ምዕራፍ 18 ላይ በጣም የሚገርም ታሪክ እንመለከታለን። ጳውሎስ በቆሮንቶስ በነበረ ጊዜ አቂላና ጵርስቅላ ከጣሊያን በስደት ምክንያት መጥተው ስራቸው አንድ ስለነበረ ድንኳን እየሰፉ ይኖሩ ነበር እና ወንጌልን ይሰብኩ ነበርና ወንጌል በሚሰብኩበት ጊዜ በቆሮንቶስ ከተማ ከፍተኛ ትልቅ ስደት ሆነ፣ ትልቅ መከራ ደረሰባቸው። በዚህ ጊዜ እግዚአብሔር መጣና ለጳውሎስ እኔ ካንተ ጋር ነኝ፣ ማንም ክፉ ሊያደርግብህ አይችልም። በዚህ ከተማ በጣም ብዙ ሰዎች አሉኝ የሚድኑና ተናገር፣ ዝም እንዳትል ይለዋልኝ። እዚህ ከተማ ብዙ ሰዎች አሉ፣ የኔ የሆኑ ሰዎች አሉ፣ ተናገር ይላል። ነገር ግን እዚህ ከተማ ያሉ ሁሉ በሙሉ የኔ ናቸውም አላለውም። እዚህ ከተማ ምንም ሰው የለኝም፣ ከተማውን ለቃ ሄድም አላለውም። ሰዎች አሉኝ ይለዋል። እነማን ናቸው? እነማን እንደሆኑማ የሚታወቀው አንተ ተናገር። እዚያ ከተማ የተመረጡ ሰዎች አሉኝ፣ አንተ ተናገር ይለዋል። ወንጌሉን በሚናገርበት ጊዜ እግዚአብሔር እየመረጠ ያመጣቸዋል። ስለዚህ እኛ ልናውቅ የማንችለው ነገር ምንድን ነው? እኛ ወንጌሉን እናገራለን፣ የሚድኑትን ሰዎች ደግሞ እግዚአብሔር ምን ያደርጋቸው? ያመጣቸዋል። ወንጌልም ሰብከን ወገኖች ሆይ 100% ሰዎችን ልናውቃቸው አንችልም። እኛ እከሌ ነው የሚድነው እከሌ ነው የማይድነው ልንል አንችልም። ወንጌል ሰብከን እንኳን በወንጌሉ ውስጥ ጌታችን ኢየሱስ ክርስቶስ ስለ ወንጌል አሰባበካችን እንኳን ጌታ ኢየሱስ ክርስቶስ ተናግሯል። ምን ብሎ አለኝ? በጣም የሚገርማቸው የእግዚአብሔር መንግስት በባህር ላይ መረባቸውን እንደጣሉ አሳ አጥማጆች ናቸው አለ። ከዛ በኋላ እነዚህ አሳ አጥማጆች መረቡን ይጥሉታል። መረቡን ጥለው ሲስቡትኝ በጣም ብዙ ነገር አብሮ ይወጣል። አሳው፣ ጉርጡ፣ ምናምኑ መዓት ነገር። ወገኖች ሆይ ዛሬ የነገስታት ምግብ ሆነ እንጂ ሽሪምፕ በሉት፣ ሉብስተር በሉት፣ ክራብ በሉት የነገስታት የሀብታም ምግብ ሆነ እንጂ ያን ጊዜ ምን ያደርጉ ነበር? መረቡን ሳብ አድርገው ከወጡ በኋላ ቁጭ ብለው አሳውን ወደ ራሳቸው ሌላውን ሁሉ ወደ ባህር ይመልሱ ነበረ። ዛሬም ወንጌል ምን ያደርጋልኝ? እኛ ወንጌልን እንሰብካለን። የዳነውን የሚያውቅ እግዚአብሔር ነው፣ ወደ ጎተራው ይከታል። እምቢ ያሉትን ደግሞ ወደ እሳት ይሄዳሉ ማለት ነው። ወንጌል ወንፊት ነው። ወንጌል መረብ ነው። እኛ እንናገራለን፣ የሚድኑትን የሚያውቅ እግዚአብሔር ነው። ኤልያስ ምንም የሉም ሁሉም ጠፍተዋል ባለ ጊዜ አይ አሉኝ እንዳለ ዛሬም እግዚአብሔር ቅሬታዎች አሉ። በእስራኤል ሕዝብ ሁሉ በ12ቱ ነገድ ሁሉ ወገኖች ያ ሁሉ ሕዝብ መካከል 7000 የተመረጡ ቅሬታዎች ነበሩት። ዛሬም በእስራኤል ሁሉ ይድናሉ ሳይሆን ዛሬም ደግሞ በዚህ ዘመን እንዲሁ
የዓለም ሕዝብ በቢሊየን የሚቆጠር ነው። ከዛ መካከል ግን ቅሬታዎች አሉት። የሚድኑ አሉ። እንዴት ይመጣሉ? ወንጌል እንሰብካለን። ሁላችን በስራ ቦታችን፣ በየቤተ ክርስቲያኑ፣ በየባስ ስቴሽኑ፣ በየመንገዱ፣ በስራ ቦታችን ሁሉ ወንጌል እንሰብካለን። የሚድኑት ይመጣሉ። ድፍን እስራኤል ሕዝብ መካከል በብዙ ሺህ በሚቆጠሩት መካከል 7,000 ቅሬታዎች እንደነበሩት ለባኦል ያልሰገዱ ጌታን የታመኑ ኤልያስ ግን ያላወቃቸው የኤልያስ እውቀት ውስን ስለሆነ እንደገና እሱ ብቻ አይደለም። ዛሬም እንዲሁ ጳውሎስ እንዲሁ ምዕራፍ 11 ቁጥር 5 እና 6 ሚና እንዲሁ ዛሬም በእግዚአብሔር ጸጋ የተመረጡ ቅሬታዎች አሉ ይላል። አነብላችኋለሁ። ዛሬም የሚድኑ ሰዎች አሉ። ታዲያ ምን ይሁን? ወንጌልን ሰብካለን፣ የሚድኑትን ሰዎች ያውቃል። ምን ይላል ቁጥር 5? እንደዚሁ በአሁኑ ዘመን ደግሞ በጸጋ የተመረጡ ቅሬታዎች አሉ። እንዲሁ በአሁኑ ዘመን ደግሞ በጸጋ ከሆነ ግን ከሥራ መሆኑ ቀርቷል። ጸጋ ያለበለዚያ ጸጋ መሆኑ ቀርቷል። ወገኖች ሆይ ልፋት አያስፈልግም፣ ትግል አያስፈልግም። በጸጋ ዳኑ፣ በነፃ ዳኑ። ጸጋ ማለት ነፃ ማለት ነው። ሰውን የማይመጥን እግዚአብሔርን የሚያክል የእግዚአብሔር ነፃ ስጦታ ማለት ነው። ጌታ የተመሰገነው። ክብር ሁሉ ለናዝሬቱ ለኢየሱስ ሲሆን ወዳችኋለሁ። ለሰው ሁሉ አድርሱልኝ። ጸልያለን። እናመሰግንሃለን ጌታ አባት ሆይ ስምህ የተባረከ ይሁን። ስለረዳህ እናመሰግንሃለን። ይሄ ቃል በዓለም ሁሉ በየሰው ቤት ሁሉ ይግባ፣ በየሚዲያው ሁሉ በኢየሱስ ስም ይግባ። ይህን ቃል በሚሰሙ ጊዜ ብርሃን ይብራላቸው በኢየሱስ ስም ይብራ። በናዝሬቱ በኢየሱስ ስም ወንጌል ለትውልድ ሁሉ ይሰማ። ያለነው በምድር ለወንጌል ነውና ጌታ ሆይ እባክህ በኢየሱስ ስም ይሄ ቃል ለትውልድ ሁሉ ይደመጥ። በየቤታቸው፣ በየሞባይላቸው፣ በየሚዲያው ሁሉ ይግባ። ጌታ ሆይ አመሰግንሃለሁ። ስምህ ይባረክ። ክብር ለአንተ ይሁን በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። ተባረኩ። ወዳችኋለሁ።